ስለማይገኝ በተለይ ደግሞ ውድ ነገሮች በቀላሉ አይገኙም። ውድ ነገሮች ውድ ዋጋ ተከፍሎባቸው ነው የሚገኙት ብዬ አስባለሁ። ንግስቷ ለባሏ ውድ ነገር ምንም ነገር ዋጋ ሳይከፍሉ አይገኝም እያለች መልስ እየሰጠቻችሁ ነው። ንጉሱ ደግሞ ለሚስቱ የገባኝ ከረፈደ ነው እያለ ዛሬ ዜማ ለቆላታል ማለት ነው። ይሄም ያለበት ምክንያት ሀይሚ ከረፈደ ነቃሽ በፊት ሲለማመጥሽ ምናምን እያል ሀሳብ አስተያየታችንን ሰጥተን ነበር። ግን እኛ ሀሳብ አስተያየት ስንሰጥ ግማሹን ነገር ሀይሚ እየተጠቀመችበት ስለሆነ እኔ ደስ ብሎኛል በነገራችን ላይ ማለት ነው። ብሩክም ደግሞ ትናንትና በጣም ደብሮትና ተክዞ ያለው በሀይሚን ድርጊት እየመሰላቸው ነው፣ ግን አይደለም ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ የጨረቃ ፋሚሊዎች፣ የጨለማ ፋሚሊዎች ብላለች አንዷ ኮና ቲክታክ ላይ ማለት ነው። እኔ ግርም የሚለኝ ማለት ነው በጥሩ ቀን ደዛ ያጨበጨቡት ሰዎች የሆነ ነገር ሲፈጠር ቅይር የሚሉት ነገር ግርም ነው የሚለኝ እኔ ማለት ነው። ከአንዴም ሁለት ሶስቴ ብዙ ጊዜ እኮ ብሩኬ ማለት ነው ይችን መልእክት አስተላልፏል። ቆይ ላሰማችሁ፣ ያው እንዳትረሱት በሚለው ነው። እኔንም ሆነ ሀይሚንም በሚወድ ማለት የሆነ አለ አይደል የሚወድ እየመሰለ በጣም ሊላ የሚሞክር ብዙ ነገር እያየሁ ነው። እና እረፉ በቃ እኛ አንለያየም ብያችኋለሁ። አትሰሙም እንዴ? ብሩክ እያንዳንዷ ቀን የሆነ ነገር ሲፈጠር እኔ በበኩሌ እኔ ብሩክና ሀይሚ መቼም ቀን ይለያያሉ የሚል ቪዲዮ ከአንደበቴ ወጥቶ ሰርቼ አላውቅም። ታምሌል ልጠቀም እችላለሁ። ይሄ ደግሞ ያው የርዕስ ጉዳይ ነው እንጂ እኔ በአንደበቴ በቃሌ ሀይሚና ብሩኬ በህይወት ዘበኔ አንድ ቀን ይለያያሉ ብዬ እኔ መቼም አላቀደም መቼም አላስብም ማለት ነው። እኔ ታቆኛላችሁ። ግን ብዙዎቻችሁ በቃ ብሩክና ሀይሚ እንዲለያዩ የማታረጉት ጥረት የለም። አሁን ሰሞኑ ማለት ነው ብሩኬን ቆራሌ ማድረግ፣ ሀይሚን ቆራሌ ማድረግ፣ ሀይሚን ጸጉሯን መላጨት፣ ብሩኬን ከዛች ልጅ ጋር ራቁቱን ማስደረግ እንኳን አይደለም ቀርቶ ከዛች ከእዩ ጋራ ማለት ነው እንኳን ከሀይሚ ጋር እንኳን ፊቷ ልብሱን አይቀይርም። ብሩኬ እያያችሁት ከሆነ እኔ እንኳን በትንሹ ከአንዴም ሁለት ጊዜ አይቻለሁ። አንድ ጊዜ የሀብ ክላስ ውስጥ ሆነ እሱ ከለቅሶ ሲመጣ ልብሴን ልቀይር ነው ውጭልኝ እያለ ሲከራከር፣ ሁለተኛ ነገር ደግሞ አንድ ጊዜ ቁርስ ሰርቻለሁ ና ብላ ብላ እዚህ አዲስ ቤት የገቡበት ቤት ልብሴን ሳልቀይር አልበላም ሲላት እዚህ ቁጭ ብዬ ቀይር ምን ችግር አለው ብላው ነበር። ወንድ ልጅ ነው መቀየር ይችላል እኮ ከላይ ያለውን ቲሸርቱን፣ ግን እሱ አላደረገውም። እና የዚህን ያክል ነው ሪስፔክት ያለው ማለት ነው ብሩክ። እንኳን አይደለም ቀርቶ ተደረገ የሚባለው ነገር ነው እናንተ በእርግጥ የሚያስወራችሁ። ግን ደግሞ አንዳንዴ ተደረገ በሚባል ነገር ረጅም ርቀት ከእናንተ ምላስ፣ ከእናንተ ቃል፣ ከእናንተ አንደበት የማይወጣ ነገር እኮ ነው የምታወሩት። በጣም እኮ ነው የሚያስጠላው። ያ ነገር ከጨረቃ ፋሚሊ ብሩኬ ጠብቁትም አያውቅም። ያ ነገር ነው ትናንትና አሁን እያሳዝነው ያለው። ሀይሚም ሁሉንም ጥቅልልል አድርጋ ሰብሰብ አድርጋ ነው በምክንያት እየተናገረች ያለችው ማለት ነው ቤተሰቦች። እና ግርም ይለኛል። እኛን ተቆጣን ብለናል፣ እኛ ብለናል። እኛ ያልነው ልጨልልላችሁ ወይ ምን ልሁን ከዚህ በላይ እኔ ገብቶኛል። እኛ ምን እናርግ? ስተትህን መቼም ልናምንልህ አንችልም። ነገም ዛሬም ስለማታደርገው መቼም አናምንልህም። አሁንም እኔ አላምነውም። አሁን መቼም ቢሆን መቼ እኔ አላምነውም ብሩክ ይሄን ነገር አደረገ ቢባል ማለት ነው። ምክንያቱም ከሀይሚ ጋር ያለውን ሪሌሽንሽፕ፣ ከሀይሚ ጋር ያለውን አቋም፣ ከሀይሚ ጋር ያለውን ሁኔታ ስለማቅ እኔ እንደዚህ ሆነ ቢባል ብሩክ እንዲህ አደረገ ቢባል እኔ እንትን አልልም። እኔ ይሆናል ብዬ አልገምትም። ሀይሚ በዛን ሰዓት ዳኒ ጋር ስትሄድ እሷን ሆነሻል ብለሽ ነበር ለምትሉኝ ሰዎች የዛን ጊዜ ታይ ብሩክ ጋር ታረቂ ነው የኔ ትግል። ልትረዱኝ ያልቻልኩት ነገር እዛ ለምን ትሄጃለሽ? እዛ ምን አለ? ለሱ ለምን ፊት ትሰጪዋለሽ ነው የኔ ጥያቄ። ይሄ ነው ከገባችሁ ማለት ነው። አሁንም ኮመንት ስር እየጻፋችሁልኝ ስለሆነ ነው እንጂ እኔ ወደ ኋላ ተመልሼ የዛን ነገር አሁን ላይ ሀሳብ አስተያየት መስጠት አልፈልግም። ግን እኔ የዛን ሰዓት ሀይሚ ዳኒ ምን ያረግልሻል ነው የኔ ጥያቄ ነበረው በዛን ሰዓት። ትክክል እኮ ነኝ። ብሩኬ ይቅርታ እየጠየቀሽ ነው። እዚህ ጋር የተፈጠረው ሰር ተፈጥሯል። ይቅርታ ማለት ግዴታ አለብሽ። ተይ ዋጋ ትከፍያለሽ። የዛን ጊዜ ይሄ ነው ትግሌ። ያቀመሳት ነገር አለ ብለሻል ምናምን እንዴ እና ሀብል አስሮላታል ምናምን በዛን ሰዓት ያ ነገር እኮ ጄጅ ነው የሚያደርገው በወንድ ደረጃ በብሩክ ደረጃ ስታዩት። እሷ ደግሞ ለማናደድ የሄደችበት ርቀት እንደሆነ ገብቶኛል እኮ እንጂ ከዳኒ ጋር እኮ ምንም እንደማይኖራት በዛን ሰዓት እኔ እርግጠኛ ነኝ። ግን የሄደችበትና የምታደርገው ሀረካት ጥሩ ስላልነበረ ነው እኔ በዛ ሰዓት ተናገርኩት። ወደ ኋላ እየተመለስኩ አሁን ላይ ኮመንት ስር ጥያቄ ታቀርቡልኝ ቤተሰቦች። እና አሁን ብሩኬ ዛሬ የገባኝ በኋላ ነው እያለ መጥቷል ማለት ነው። ብሩኬ ማለት ነው እንግዲህ እሷም የገባት በኋላ ነው እኔም የገባኝ በኋላ ነው እየተባባላችሁ
ዙሩና አክሩት። እኔ ሌላ ምንም ምለው ነገር የለም። እና እኔ ማለት አንዳንድ ጊዜ የሆነ ቲክታክ ላይ የምታደርጉትን የምትፖስቱት ነገር ወቁ። በተለይ ይሄ ካፕኬት የሚባል ነገር አፕሊኬሽን ከመጣ በኋላ ብዙ ነገር ነው የምታደርጉት። በቃ ማለት የሚያስጠላም አለ፣ ጥሩ ነገር የምታደርጉም አላችሁ፣ በጣም ደስ የሚል ነገር የምታደርጓላችሁ። ግን መጥፎ ነገር ባታደርጉት። ሰው መጥፎ ነገር አሁን ለምሳሌ አንድ ሴት ልጅ ከፍቅረኛዋ ጋር እኮ የራቁት ቪዲዮ ያዘብኝ እንደዚህ ብላ እኮ ስንት ሺህ ብር ሽንት ቤት እያጠበች ያንን ነገር እንዳያወጣባት ከፍቅረኛዋ ጋር የሆነችውን ገበናዋን እንዳያወጣባት እኮ ስንት ነገር ቲክታክ ላይ መስዋዕትነት ሲከፈል ታያላችሁ። ታዲያ አሁን እናንተ ማለት ነው አንድ ሰው ድራማ ሲሰራ ከዛ ሰው ጋር ለምሳሌ በቀደም እዩን ራቁቷን ዘርግታችኋት ነበረ። ይሄ አግባብ ነው ብላችሁ ታስባላችሁ? የጨረቃ ፋሚሊዎች ሴቶች ናቸው በብዛት እንዲምትሆኑት። ብሩክን ራቁቱን አድርጋችሁት ነበረ። ጀስት ያኔ እሱ ከታች ቁምጠዋለ ከላይ ነው፣ ችግር የለውም። ግን ይሄ አግባብ አሁን ለእናንተ ጥሩ ነው? ጥሩ አይደለም። በድጋሚ ሀይሚና ብሩክ አንድ ላይ ሲሆኑ ምን አይነት ምላሽ ይሰጣችኋል? እናንተ እኮ የሚሰሩትን ቪዲዮ ለማስቆም በአንድ ላይ ሆናችሁ መልካም መልእክት ማስተላለፍ አንድ ነገር ነው። ግን ፎቶቸውን ያልባሌ ቦታ ስታደርጉት በጣም ነው የሚደብረው። እውነት ወዳችኋቸውም ሊሆን ይችላል፣ ጠልታችኋቸውም ሊሆን ይችላል። በጣም ይደብራል። ያ ነገር ነው ብሩክን ትናንትና ቅጥሙን ስብር አድርጎት የነበረው። ማንም ሰው ሊረዳኝ አይሞክርም። በቃ በምናደርገው ነገር ምን እንስራ ምን እናርግ ነገር ነው። እንደዚ አይነት ነገር ነው። ግን ማንም ሰው ምንም ነገር ቢያደርግ እኔ ደግሞ እኛ የምንሰበር ሰዎች አይደለንም በሚል ርዕስ ነው ሀይሚ ስላን ስትገልጽ የነበረው ማለት ነው። ያ ሁሉ ነገር አድርገው የነበረችው ያንን ነገር ሁሉ እኔ አልፈልገውም ነው ያለው ብሩኬ። ለምን አልፈልገውም ብዬ ነበር እኔ በሰዓቱ። ግን አሁን ላይ ሳስበው ያንን ብልጭልጭ ነገር ሳይሆን የሚፈልገው በቃ ማድረግ መስራት አለበት። እየሰራሁ እያለሁ ግን ለምን እንቅፋት ትሆኑብኛላችሁ አይነት ነገር ነው እሱ አሁን እያስተላለፈ ያለው ማለት ነው እንጂ አሁን ሀይሚን ጠልቷት ይመስላችኋል? በዛ ልክ እንደዛ ያደረጋት አይደለም። ሀይሚን ብትሆን ይሄ ነገር ከክብሯ ጋር ዝቅ እንደሚያረጋት ታውቃለች። ግን ደግሞ ለምትተማመንበት ወንድ ነው ዋጋ እየከፈለች ያለችው። ይህ ወንድ ከእሷ ጋር ነገም ተነጎዳም ሁሌም አብሮ ነዋሪ ነው። ገባችሁ አይደለ? እናንተ ግን ማለት ነው የሆነ በቃ የራስሽን ነገር ለምን አትኖሪም? ለምንድን ነው እንደ ሻማ የምትቀልጭው? እንዲህ ለኑሮዋና ለፍቅሯ እኮ ነው እንደ ሻማ የምትቀልጠው። አልገባሽም አንቺ ማለት ነው። ሲቀጥል ደግሞ ብሩክን ሀይሚ አፈመሰችው ለምትሉ ሰዎች ምኑ ነው የምታፈምሰው? ምን አድርጋ? እሷ ስትመጣ እኮ ወደ 47 ምናምን ሰብስክራይብ ነበረው ብሩክ አይደል እንዴ? እሷ ደግሞ 20 ምናምን ይዛ ነው የመጣችው። እንዲያውንም እሷን አፈምሷታል ካላችሁ ማለት ነው። ለምን በብዙ ነገር ስብስብ አድርጎ እሷን አፈምሷታል። ምክንያቱም እኛ ሴቶች ማለት ነው ብዙ ነገር የምንታለልበት ነገር ይኖራል። አይኖርም ብዬ እኔ አላስብም። በሰዓቱ ይሆናል የምንለው ነገር ላይ ሁሉ እንቀርባለን። ይሄ ቪዲዮ ነው፣ ቪዲዮ የያዘው ነገር ነው። ዛሬም ከአንዱ ነገም ከሌላ ትሆኑ ነበር። ብሩኬስ ምንድን ነው ያደረገው? ሀይሜን ሽክፍ አድርጎ ትኩረት ስራ ላይ ነው እያደረገ የነበረው በዛን ሰዓት። ሀይሜም ደግሞ በጣም ጭንቅላቷ ስማርት ስለሆነ የሚለውን ነገር መረዳት ስለቻለች። አንዳንድ ሴት እኮ ሳትረዳ የሚሆናትን ወንድ ረግጣ ጥላ ትሄዳለች እኮ። ግን ሀይሚ ደግሞ በጣም የምትረዳ አይነት ሴት ናት። በዛን ሰዓት ብሩክ የሚያደርጋቸውን ነገሮች ባይገባት እንኳን በእይታ የምትረዳው ሴት ናት ብሩኬ ማለት ነው። ብሩኬ ብዙ ጊዜ ባነጋገሩ የሆነ ተናግሮ ምናምን ማሳመን አይችልም። ይሄ የታወቀ ነው። ይሄ ዘራቸው ነው፣ ከቤታቸው ነው። ሀብንም ማየት ትችላላችሁ። የሆነ እንደዚህ ቃላምዶ ምናምን ማሳመን የአይነት ወንድ አይደሉም እነሱ። በቃ ሪል የሆነ ነገር ነው። ይሄ እንትናቸው ነው፣ በቃ ካልቸራቸው ነው። በቃ ምንም እናቱንም እያያችሁ ነው። ሀታ ምርቃት ላይ እንኳን በእኔ የጎደለ መድኃኒዓለም የሚሙላው ነው የምትለው ሙሽዬ፣ ብዙ ጊዜ አይታችሁ ከሆነ ማለት ነው። ሀይሚ ደግሞ ብሩክን ምን እንደሚፈልግ እንዳለ ጭንቅላቱን ሁሉ ነገር አይታ አንብባ የምትረዳ ሴት ናት። ያ ነገሯ ነው ከብሩክ ጋር እንዲያቆይ ያደረጋት ማለት ነው። ብሩክም ደግሞ ስለምትረዳው የሚያደርገውን ሀሳቡን ስለሚረዳ ብዙ ጊዜ እሷ ጀግና ናት። የእሷን ጀግንነት እዩት የሚለው ከማንም የበለጠ ቪዲዮ ሰርታ አይደለም። ግን አንድ ሰው የሚያደርጋቸው ድርጊቶቹ ያንን ሰው ሀሳቡን ስትረዱት እናንተ ለሱ ሁሌ የበላይ ናችሁ። ብሩክ አሁን ሀይሚ ሁሌ በቃ እሷን እንደዛ እንትን የሚላት ለሱ የበላይ የምትሆንበት ሀሳቡን ስለምትረዳው ነው። አንድ ወንድ ልጅ ደግሞ ከጎኑ ሆና የጎደለበትን ነገር አስተካክላ በቃ ለሱ ሁሌ ፉል ሆና ከታየችለት ሁሌም ሲያሞግሳት ይኖራል፣ ሁል ጊዜ ማለት ነው። አንዳንድ ወንዶች ደግሞ ለስሜታቸው ተገዣሉ። የሆነ ሰዓት ሲግባቡ እንደዚህ አይነት ጥያቄ ያቀርባሉ። ያቺ ሴት ደግሞ የማትፈልግበት ጊዜ ሊሆን ይችላል፣ ይለያያሉ።
ግን ብሩክ ያንን አላደረገም። ሁሌም ከራሷ ፍላጎት እንዲመጣ ነው እያደረገ ያለው። አንድም ቀን ተንፍሶ አያውቅም። አንድም ቀን ማለት ነው። እንደምታዩት ነው ሁል ጊዜም። እንደውም ቪዲዮ ላይ ሃይሚ አሁን ቅርብ ጊዜ የሆኑ ነገራቶች እንዲወጡ ማድረግ ጀመረች። ሃይሚ ራሷ ማለት ነው። ብሩኬ ምንም አይነት ነገር ሚዲያው ላይ እንዲወጣ አልፈለግም። እያያችሁ ከሆነ ማለት ነው። ሶ ውድ ነገር ላለችው ነገር ብዙ ነገር ጀጅ ስታረጓት ነበር። ይሄ እንደዚህ ስላላችኋት እሷ እንደሆነች ከብሩክ ጋር ወደኋላ መቼም አትልም። ብሩኬም ደግሞ እናንተ አትመጥናትም አትሆናትም ብትሉ እናንተ አውርታችሁ ትቀራላችሁ እንጂ እነሱ ሁሌም ወደፊት ናቸው። እመኑኝ፣ መቼም ቢሆን ብሩኬና ሃይሚ ይለያያሉ ብላችሁ ተስፋ አታድርጉ። እዩ እርጉዝ ናት ብላችሁ ተስፋ አታድርጉ። ከእዩ ጋር ምንም አይነት ግንኙነት ብሩክ የለውም። 100% ነው የምነግራችሁ፣ እኔ የምሬን ስነግራችሁ ማለት ነው። እና ሜቢ ዛሬ ሃይሚ ወይ አዲስ አበባ መታለች ብዬ ጭንቅላት ያሰበ፣ ምክንያቱም የገባኝ ከረፈደ ነው። ነይ በሏት እያለ አቀንቅኖላታል ብሩኬ ማለት ነው። ኤኒዌይስ የኛ ውድ ቤተሰቦች ፕሊስ በተለይ በራቆት ፎቶ የምታቀናብሩ ሰዎች በጣም ይደብርባችኋል። አታቀናብሩባቸው። በቃ እንደ ራሳችሁ አስቡት እስኪ። እኔ በሆንስ፣ የኔ ወንድም ቢሆን፣ የኔ እህት ብትሆንስ ብላችሁ አስቡ። በእርግጥ እነሱ ያላደረጉት ነገር ምንም አይመስላቸውም፣ ግን አንዳንዴ ሞራል የሚባል ነገር አለ። በቃ ቅስማቸውን አትስበሩት። በቃ እናንተ በምታደርጉት ነገር እነሱ እንዲሰማቸው አታደርጓቸው። በቃ ሚዲያ ላይ እንዳይሰሩ እንቅፋት አትሆኑባቸው። በቃ ይስሩበት፣ ይኑሩበት፣ ህይወታቸውን ይቀይሩ። በዚህ ሰዓት እነሱ መስራት ነው ያለባቸው። ምነው አብርሃምን አታዩትም? እንዲህ በሚስት ላይ ሚስት ደርቦ መጥቶ ይሄ ምንድነው? ጎበዝ ሰው ነው እሱ፣ ቆራጥ። የምሬ ነው፣ በጣም ነው የማደንቀው። በዚህ አጋጣሚ ትናንትና ኤፋ በሷ ላይ ቀለበት ብታደርግ እንዴት አስቻለህ? እንዴት የልጅህን እናት ትተህ ነው ያለው ኤፋ ማለት ነው። ግን ያ ሁሉ ወንድሙን የሚናገረው ስራ ስለሆነ ነው እንጂ የእውነት አሁን እሱ ቤተሰብ የለኝም ቤተሰብ የለህም ምናምን ብሎ ያወራው ኤፋ እውነት አይደለም፣ ውሸት ነው። ግን ያደረገው ድርጊት ትክክል አይደለም። ስለሚያስቆጣን ያደረገው ድርጊት ለተመልካቹ ነው እንጂ እነሱ ኦልሬዲ ተነጋግረው ነው እየሰሩ ያሉት። ገባችሁ? ሩታም ሩታ፣ አብርሃም ሄርሜላ በቃ። እና ሄርሜላ ደግሞ አሁን ላይ ኦዲየንሱ ወዷታል። ገባችሁ? ለዛ ነው። ስለዚህ የኛ ውድ ቤተሰቦች ብሩኬና ሃይሚንም የሚያመጡትን ሰው ተረድታችሁ እኩል ይዛችሁ መራመድ አለባችሁ እድገት ከፈለጋችሁ።